የዛሬውን ታሪክ መጨረሻውን ስትሰሙት ምን ትላላችሁ? በእርግጠኝነት ምክንያቱም የሚፈጠረውን ነገር በጭራሽ አጠብቁ። ታሪኩ የሚጀምረው በዚህ ሴት ነበር። ስሟ ክራት ይባላል። መልከ መልካም ቆንጂዬ፣ እድሜዋ በ30ዎቹ ውስጥ ያለ የሬዲዮ ጋዜጠኛ ነች። ታዲያም የሆነ ቀን ያጎቷ ልጅ ባቢን ተዋወቂው ብላ ያስተዋወቀቻት ፌስቡክ ላይ ማለት ነው። ያጎቷ ልጅ ነበረች። ባቢ የሚኖረውም እሷ የምትኖርበት አካባቢ ነው፣ እንግሊዝ ውስጥ ማለት ነው። ትውውቃቸውም ኦንላይን ነበርና በፌስቡክ ያወራሉ። ሲያወሩ ግን በጊዜው ክራት ባቢን ብዙም አልወደደችውም፣ አልተመቻትም። ምክንያቱ ደግሞ ክራት ፍቅረኛ ያላት፣ ባቢም እንደዛው ፍቅረኛ ያለው። ስለዚህ ያላቸው ቅርርብ ከጓደኝነት የዘለለ አልነበረም፣ ወደ ፍቅረኛ ምናምን አልሄድም። ታዲያም ግን የሆነ ቀን ክራት ክለብ ውስጥ ባቢን ታያለች። ባቢም እዛው ነበረ። ትንሽ እሷ ሞቅ ብላ ስለነበር አንተ ምናምን ትለዋለች። ባቢም ትንሽ ሀይ የሆነ ግራ ያገባው ሰው የለም፣ እንደዛ ነው የሆነው። በዛ ላይ ደግሞ ሌሊት ነበረ ምናምን በቃ ብዙም በአካል ያወሩት ነገር አልነበረም በዛ ቀን። ግን እዛ ወደ ኦንላይኑ ስንመለስ በኦንላይኑ ወሬያቸውን አጥፎታል። በወሬያቸው መሀልም ታዲያ ባቢ ወደ ኬንያ ልሄድ አስቤያለሁ ይላታል። ታዲያም ከትንሽ ቀናቶች በኋላ ክራት ስራ ሆና ያጎቷ ልጅ ደወለችላት። ያጎቷ ልጅ የደወለችላት ባቢን ያስተዋወቀቻት ማለት ነው በኦንላይን። ስታወራም በስልክ ደንግጣለች። ስሚ ባቢ ኬንያ ሄደዋል ነበር? አዎ በጥይት ተመታኩ ትላታለች። እቺ የደወለችላት ያጎቷ ልጅ እና ክራት ግንኙነታቸው ዝምድና ብቻ ሳይሆን ጓደኛሞችም ጭምር ናቸው እና ሁሉ ነገር ነው የሚያወሩት። የሚደርፉም አይመስለኝም። ተጎድቷል በጣም ትላታለች ለክራት። ይህንን ነገር ክራት ስትሰማ ተመታ፣ ይገርማል፣ ያሳዝናል ምናምን ያለችው በቃ ያለችው ግንኙነት ከፌስቡክ ያለነ ሰው ስሜትም ምናምን ስለሌለ አላጋነነችውም ነገሩን። ቀናቶች ካለፉ በኋላ ደግሞ ድጋሚ ያጎቷ ልጅ ትደውልና ስሚ ባቢ እኮ ሞተ ትላታለች። ክራትም ይህን ስትሰማ ያሳዝናል ምናምን አለች፣ ያው ቀለል አድርጋ። ከዛ ግን ወራቶች አለፉ። ያጎቷ ልጅ ድጋሚ ትደውላለች በባቢ ጉዳይ። ባቢ ግን የሞተ አይመስለኝም፣ አሁን ያለው ኒውዮርክ ነው፣ እዛም ጥበቃ እየተደረገለት ነው፣ በሽጉጥ የተመታበት አንዳንድ የፖለቲካ ነገር ሳይሆን አይቀርም ትላታለች። ክራትም ይህን ነገር ስትሰማ ቀጥታ ወደ ፌስቡክ ሄዳ ባቢ ማዋራት ጀመረች። ሲያወሩም በቃ በደንብ ለማውራት እንደማይመቸው፣ የተተኮሰበት ጥይት ደግሞ አንገቱ አካባቢ ስለሆነ ለማውራት በጣም እንደሚከብደው፣ በቴክስት ብቻ ማውራት እንደሚፈልግና ከሱም ተጨማሪ ደግሞ ሚስቱ ሁሉ ፍቺ እንዳቀረበች፣ ከሱም ተጨማሪ ደግሞ ያለበት የፖለቲካ ነገር ብዙም ለማውራት ከሷ ጋር ነፃነት እንደማይሰጠው ምናምን ይነግራታል። እኚህ ሁኔታዎች ግን ክራትን ከሱ ጋር ከማውራት አላገዳትም። ለወራቶች ማውራት ጀመሩ። በዚህ ሁኔታ ነገሮች በጣም ተገድበው ወራትም ሲያልፍ አመትን ተካ። አመት የተባለ አሁን 2015 ደረሰ እንደ ፈረንጆች አቆጣጠር። የተለየ ነገር አሁን 2015 ላይ ምን ተፈጠረ ካላችሁ ባቢ ክራትን አፈቅርሻለሁ ይላታል ማለት ነው በቴክስት። ክራቴን ስሰማ እኔም ወድሃለሁ ትለዋለች ማለት ነው። ይህን ቪዲዮ ላይክ አድርጋችሁ እስቲ ዛሬ ሞቅ ያለ ሪከርድ እንስበር። 15000 ላይክ አስገቡት ነው። ምንም ላይክ እያደረጋችሁ በቃ በቲቪም በምንም በሪሞትም በምንም አድርጋችሁ ላይክ አድርጋችሁ ይህንን ቪዲዮ 15000 ላይክ እንዲገባ አድርጉት። ወደ ታሪኩ ስንመለስ እና ታፈቅረኛለህ? አዎ አፈቅርሻለሁ። በቃ እኔም አፈቅራለሁ። ከዚህ በኋላ አወራራቸውም ተቀየረ። በቃ የፍቅር ቴክስት ነው ምናምን፣ ፎቶም ትልክለታለች። እሱ ግን ያለበት ሁኔታ የፖለቲካውም የፕራይቬቱ ምንም ነገር ስላለ ፎቶ አይልክላትም። በድምፅም አያወሩም። ያው ጥይት የተመታው ጥይት ቋሚ ችግር ፈጥሮበት ድምፅ ለሷ መላክ አይችልም። ግን ቢሆንም እሷ በቴክስትም ቢሆን ደስ ብሏት እሱን ታወራለች። አሁን ደግሞ በፍቅር ሌላ አመታቶችን አሳለፉ። ያላቸው የርቀት ግንኙነት የበለጠ እየጠነከረ ነው የመጣው። አንዳንዴ ግን ክራት ጭንቅ ስታደርገው ስካይፕ እናውራ ምናምን ስትለው እሺ በቃ ምናምን ይላትና ግን ሲያወራት በስሱ አድርጎ ለምሳሌ እንዲህ እያለ ነው የሚያወራት። በቃ ይህ ቪዲዮ እንዳልኳችሁ ላይክ ማድረጋችሁን አትርሱ። ምሳሌ ነው እንዲህ እያለ ያወራታል። ግን እናንተ አትርሱ ላይኩን። እሷም ይሄ ነገር አልደበራትም። ጮክ ብሎ እንዳያወራ እንዳልኳችሁ በጥይት ስለተመታ እዚህ አካባቢ አይችልም። ከሱም አልፎ ደግሞ ኦንላይን ላይ ታገቢኛለሽ ኦይ አላት። በኦንላይን ማለት ነው፣ ማለት በቴክስት አስባችሁታል። በቴክስት ታገቢኛለሽ ኦይ ሲባል ማለት ነው። ከሱም ቀጠለና ይሄንን ነገር ፖስተው ታገቢኛለሽ ወይ የሚለውን ፌስቡክ ላይ ማለት ነው። ከዛስ ሰዎች እየመጡ የባቢ ቤተሰቦች እየመጡ እንኳን ደስ አለ ምናምን፣ እናት አባቱ ቤተሰቡ ማለት ነው እየመጣ እንኳን ደስ አለ ምናምን ይለዋል። ቀጣይ ደግሞ ምን አደረጉ? የሰርግ ቦታዎችን መምረጥ ጀመሩ፣ የሙሽራም ቬሎ ጭምር ማለት ነው። ይሄ ሁሉ ነገር እያወሩ ግን ባላቸው ግንኙነት በጣም በቃ እየተረበሸች መጣች። በምን ይሄ ሁሉ አመት ከኒውዮርክ መጣለሁ እያለ አንድ ቀንም ግን መጥቶ አያውቅም። የሆነ በቃ ምክንያት ይፈጥራል። ልመጣ ብዬ እንደዚህ ሆንኩ፣ ልመጣ ብዬ እንደዚህ ተጨነኩ ምናምን ሚል። ከዚህም በላይ ደግሞ ካለመምጣቱም በላይ ደግሞ የሚገርመው ነገር ምንድነው? በጣም ቀነተኛ ነው። በጣም ደግሞ ሪሌሽንሺፑን ተቆጣጣሪ ነኝ ባይ ነው። ለምድሮ ቴክስቲን ቶሎ ያልመለሹ፣ ለምድሮ ኦንላይን ያልገባሽ፣ ለምድሮ እንደዚህ ያለሹ እያለ ራሱ በጣም መቆጣጠር ይፈልጋል። ኢቨን አንዳንዴ ካሜራውን ክፈች፣ አላምንሽም፣ የት እንዳለሽ ማየት ፈልጋለሁ ይላታል። የራሱን ካሜራ ግን አያበራም፣ የእሷን ካሜራ እንድታበራ ያደርጋታል። ታዲያ
ታዲያም ግን በመጨረሻ ባቢ የኔ ውድ አሁን እንግሊዝ ልመጣ ተዘጋጅ ይላታል። በዚህ ደግሞ ክራት በጣም ደስ አለ። ምን ለብሼ ልጠብቀው ወይኔ ሊመጣ ነው በመጨረሻ ምናምን አለች። ኢቭን ትኬት ቁጥሩን ነገራትና ትኬት ቁጥሩን መከታተል ጀመረች። የፕሌኑን ማለት የት እንደደረሰ ምናምን ማየት ትችላላችሁ። ከዛም ቴክስት ያደርግላታል። ምን ብሎ የመንግስት አካላቶች የዛሬን በረራዬን ካንስል አደረጉብኝ መምጣት አልችልም ይላታል ማለት ነው። በዚህም እሷ በጣም እንደደበራት፣ በጣም እንዳዘነች፣ በጣም እንደከፋት፣ ልቧን እንደሰበረው ትነግረዋለች። ግን አሁን ለክራት ከሌላው ጊዜ ይሄ ትንሽ ነገሮች እንድትጠራጠር ያደርጋት። ምክንያቱም ሁሌ ሊመጣ ነው ብሎ በመጨረሻው ሰዓት ካንስል ያደርጋል። ያወሩትም ደግሞ ለ9 ዓመት ነው። አስቡት 9 ዓመት ሙሉ ባብና ክራት እያወሩ ነበር። በአካል እሱን ለመጨረሻ ጊዜ ያየችው ያኔ ነበረ ክለብ ውስጥ። ከዛ በኋላ አይቶ አታውቅም። እና የምር ምን ሆኖ ነው ምንድን ነው ችግሩ ትልና የግል መርማሪ ትቀጥራለች። ስለዚህ ጉዳይ ስለሱ የሚያጣራላት ማለት ነው ኢንቨስቲጌተር። እነዚህ መርማሪዎች በጣም ጎበዞች ናቸው ከምላችሁ በላይ። አንዳንዴ ከባድ ሲሆን ነገሮች በግል እነዚህን ይቀጥሩና መረጃ ማስረጃ ምናምን ነገር በተፈጠረው ነገር ላይ ያመጡላቸዋል። ፖሊስ የከበደው ራሱ ማለት ነው። ወዲያውም እነዚህ መርማሪዎች ትኩረታቸውን ባቢ ላይ አድርገው ባቢ የት እንዳለ አወቁ። የሚኖረውም ታዲያ እንደተባለው ኒውዮርክ በጥበቃ በምናምን ሳይሆን እዛው እንግሊዝ ውስጥ ነው። እዛው ክራት ጋር ማለት ክራት እዛው ነው የምትኖረው እንግሊዝ ሆኖ ደግሞ እዛና እዚህ የሚባል ቦታም አልነበረም። እሷ የምትኖረው ለንደን ነው። ከለንደን የ1 ሰዓት ምናምን መንገድ የሚሆን ርቀት ያለው ቦታ ላይ ነው ባቢ ያለው ማለት ነው። 9 ዓመት ሙሉ ግን ኒውዮርክ ነኝ እያለ ነበር ሲያወራ የነበረው። ክራትም ይሄ ነገር በጣም አበሳጫት። 1 ሰዓት እንኳን የመኪና መንገድ ማይሞላ ርቀት ላይ ሆኖ ነው እስከዛሬ ነኝ ያላገኝ አለች። ተናዳም ግን ጸጥ አላለችም። እሄዳለሁ ቤቱ አለች። እነዚህ ምግል መርማሪዎች የት እንደሚኖር ሰጧት አድራሻውን። መኪናዋን አስነስታ ሄዶች ወደ ቤቱ። በሩም ላይም ደርሳ በሩም ማንኳኳት ጀመረች። ከዛ ማን ቢከፍተው አሪፍ ነው በሩን? የባቢ ሚስት። ይሄ አይደለም የሚደንቀው ነገር እዚህ ታሪክ ላይ ክራት እችን ስታይ ማነሽ አንቺ ያለቻት አስባችሁታል? በቤታችሁ መጥተው አንድ ሰው ማነሽ አንቺ ሲላችሁ ማለት ነው እኔ የባቢ ሚስት ነኝ ስትለው ባቢ አግብቷል አሁኑኑ ባቢ ላይ ፈልጋለሁ ትላታለች። ከዛ ክራት በዚህ ሰዓትም ባቢ ቤት ውስጥ ነበርና ወጣ። ክራትም እሱ እንዳየች ለምንድን ነው ያሸኝ አለችው። ባቢም እሷን አያትና ይቅርታ እኔ አላቅሽም ማን እንደሆንሽ እንተዋወቃለን ብሎ ይጠይቃታል። በዚህ ሰዓት ክራት በጣም አዝና መኪናዋን እየነዳች ወደ ቤቷ ትመለሳለች። ሙዷም ትክክል አልነበረም። በቃ እያለቀሰች ነው። ምን እያለች ነው? ላጎቷም ልጅ ትደውላታለች። በዚህ ሙዶ ነው ያው ያጎቷ ልጅ ጓደኛዋ ስለሆነች እንድታጽናናት የተፈጠረውን ነገር ለሷ ልትነግራት ነው የደወለችላት። ያጎቷም ልጅ አይዞሽ በቃ ያበሳጫል ወንድ ልጅ እኮ ማለት እንዲህ ነው ምናምን አለቻት። ግን ክራት ላይ ምንም አልሰራም። አሁንም በቃ በጣም ተጎደች፣ በጣም አዘነች። እናም ቀናቶች አለፉ። ክራትም የሆነ ቀን ቁጭ ብላ ጋዜጣ እያነበበች ነበር። የሆነ ሰው ግን ቤቷ ይመጣል። ማን? ያጎቷ ልጅ። እንኳን ደህና መጣሽ ነይ ግቢ ትላታለች። ገባች። ታዲያም ይሄኔ ነው ዱብዳ ምጥልባት ማለት ነው። ፌስቡክ ላይ የምታውቂው ባቢ እስከዛሬ ስታዋሩ የነበረው ባቢ እኔ የፈጠርኩት ነው ትላታለች። 9 ዓመት ሙሉ ስትጀናጀን ስታወራ ፎቶ ስትልክ ስካይፕ ቀስ እያለች ስታወራ የነበረው የራሷ ያጎቷ ልጅ ነች። ይህንንም ነገር በጊዜው ስታደርግ በቃ ደብሯት እንዲሁ ነበር ያደረገችው። ባቢ ብላ የከፈተችው ግን ባቢ የሚባል ሰው ትክክለኛ ሰው አለ። እሱን አስመስላን የከፈተችው ማለት ነው። እናም ለእሷ ያስተዋወቀቻት ይሄን የከፈተችውን ፌክ አካውንት ነው ማለት ነው። ለገዛ ላጎቷ ልጅ ያስተዋወቀቻት። እቺ ያጎት ልጅ ታዲያ የሄደችበት መንገድ በጣም ነው የሚያሳዝነው። ድምፅ ሁሉ እስከ መቀየር አፕሊኬሽን እስከ መጠቀም የወንድ የማረጊያ ማለት ነው። ልጅቷ ፍቅር እንዲይዛት 9 ዓመት ሙሉ ስራ ፈታ በማዋራት በከሱም በላይ ደግሞ በጣም የደነቀኝ ነገር ፌስቡክ ላይ ታገቢኛለሽ ወይ ብላ ስጠይቃት እሺ ያለችውን ፖስት አድርገዋለች ብያላልኳችሁም? ፖስት ስታደርግ ደግሞ ምን ብያችሁ ነበር? እናቷ አባቷ ያንን ፖስት ላይክ አረጉ አላልኳችሁም? ያን እናትና አባት ላይክ ያረጉት ኮሜንት ያረጉት ወደ 50 እና ወደ 60 የሚሆን ፌክ አካውንት ራሷ ክሬት ያደረገችው የፈጠረችው ነው ያጎትዩ አለች። እዛ ጋር ክራት የሱ ቤተሰቦች እናትና አባቱ ደስ አላቸው ላይክ አረጉ ወደዱት ምናምን። ከዛ እሷም በዛ በኩል ሄዳ ደግሞ ላይክ ያረገው ኮሜንት ያረገው አባቴ ነው እናቴ ነው ምናምን። ኮሜንቱም ደግሞ ልጄ እንኳን ደስ አለ ምናምን የሚል አስቡት። ይሄን ያክል ነው የተጓዘችው ያጎትዩ አለች የሷን ስሜት ለመጉዳት ማለት ደግሞ። በዛ ላይ ምን ብያችሁ ነበረ? ክለብ ላይ ክራትና ባቢ ተገናኙ አላልኳችሁም? ያኔ ክራት ስታየው ምንድን ያለችው ሄይ አንተ ምናምን ብለው ነበረ። ግን እሱ እንዴት ነበረ ሆነ ያልኳችሁ ምናምን ነበር ያለው አይደል? ግራን የገባው ያኔም እሷን ከነጭራሹ ስለማያውቃት ነው ግራ የገባው። እሷ ግን በጊዜው በቃ ሌሊት ስለሆነ ምናምን ብላ ነው ያሰበችው። ምክንያቱም በዛ ሰዓትም እያወሩ ስለነበረ ያቀኛል ብላ ነበር ያሰበችው ባቢን ማለት ነው። እና ለዛ ነበር ሄይ ምናምን አለችው ክለብ ውስጥ። እሱ ግን ምናምን ያለው ለዛ ነው ስለማያውቃት ማለት ነው። በተጨማሪም ደግሞ ለዛም ነው ቤቱ ስትሄድም እኔ አላውቃትም ያለው። በቃ አያውቃትማ ከነጭራሹ ከምን እንደመፈጠሯ አይቷትም አያውቅም
ስለሷም ሰምቶ አያውቅም። ይሄ ሁሉ የተደረገው በሱ ፌክ ስም ነው። እሺ አሁን የዚህ ሁሉ ምክንያት የሆነችው ያጎቷ ልጅ ይሄን ያደረገችው ለምንድን ነው አይታወቅም። ግልጽ የሆነ ነገር ያስቀመጠችው ነገር የለም። ግን አንድ ከዚህ ታሪክ ማወቅ ያለባችሁ ነገር እናንተ የሚጎዷችሁ ሰው ሩቅ እንዳልሆነ ነው። የሆነ ማታውቁት ከነ መፈጠራችሁ ማያውቃችሁ ሰው እናንተ ላይ ጉዳት ለማድረስ ምን ምክንያት ይኖረዋል? ከመሬት ተነስቶ ሰው ሊጠላ አይችልም። እኔ መንገድ ላይ የሄደ የሆነ ሰው ጠላ አለው ምናምን ቢለኝ እኔ ትንሽ ሚዲያ ላይ ትንሽ ሰው ያቀኛል ብዬ ስለማስብ ሜቢ በእውቅና ሊሆን ይችላል። ግን ኖርማል ሰው ጠላ አለው ምናምን ቢባል ለምን ይጠላል? ለምን ምን ምክንያት ይኖረዋል? ምንም። ስለዚህ ሁሌም ሊጎዳችሁ የሚችለው አቅራቢያችሁ ያለ ሰው። አቅራቢያችሁ ያለ ሰውን ደግሞ ጓደኛ የምትሉትን ኢቭን እንደዚህ ዘመድ የምትሉትን በጣም መጠንቀቅ አለባችሁ። ክራት ክስ ከፍታ ወደ ፍርድ ቤት ነገሩን ለመውሰድ ሞከረች። ፍርድ ቤትም ያጎቷን ልጅ በብር እንድትቀጣ አደረገ። ልብ በሉ ማያውቃችሁ ሰው መቼም እናንተን አይጎዳችሁ። ሁሌም ለእናንተ አሳቢ የሚመስሉ ሰዎች ናቸው እናንተን የሚጎዳችሁ፣ ከጀርባችሁ ምን እያደረገ እንደሆነ ማታውቁት። ይህም ታሪክ ደግሞ እውነተኛ ስለሆነ እንደ እውነተኛነቱ ብዙ ነገር ያስተምራችኋል ብዬ አስባለሁ። ወዳችሁ ያለው ላይክ ማድረጉን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ባይ